በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘወርኀ መጋቢት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዘቅዱስ ዑራኤል ሊቀ መላእክት ዘይትነበብ አመ እስራ ወሰኑዩ ለወርኀ መጋቢት። ጸሎቶ በረከቱ ያሁሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናው በረከቱ ለዘላለሙ ከወዳጆቹ ከእኛ ጋር ይሁንና በመጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። አንደኛ ምዕራፍ ከሃዲዎች ወይም ተንኮለኞች የሚሆኑ 3 ነገስታት ነበሩ። ስማቸውም አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛውም ናምሩድ በምዕራብ ክፍል የሚገኝ፣ ሶስተኛውም ሰናኦር የሚባል በአዜብ ክፍል የሚገኝ ነው። እነዚህም 3ቱ ነገስታት በምድር ሁሉ ላይ ነገሱ። ጠላቶቻቸውን ሁሉ ቀጥቅጠው የገዙና ከስልጣናቸውን በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው በፀሐይ ብርሃን፣ ሶስተኛውም በብኤል አምሳል በተሰራ ደንጊያ የሚሰግድ ነው። ሕዝቡም የታወቁት ጣዖታትን ተሸክመው ይነሳሉ። የጣዖታቱም ስም ዳጎንና ቤል፣ አቴናና አጵሎን፣ አቅማንድሮስና ወሮማርዴዎስ፣ ኤራቅሊስና ፌጎር፣ ሚሳቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾቹም አውራስና ናዝሬት፣ አጣሪዮ፣ ሄልያሴፍ፣ ደብራንና ሄልዶዮን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋዮቹ ወይም ሟርተኞቹ ከሰናኦር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮሃሉ። ከዚህ በኋላ ውስጧ በወርቅ ቀለም የተጻፈ ቁልፏም በመልአኩ በዑራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያቺን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናኦርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯትና 3 ዓመት ከ8 ወር ተቀመጠች። ከዚህ በኋላም ናምሩድ እግዚአብሔርን ወደማያውቁ ወደ ሰናኦርና ወደ ሳሮግ አወዳደቋ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናኦርና ሳሮግ ይህን ነገር ሰምተው እርስ በርሳቸው ይህ ነገር ምንድነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናኦርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋንና ማህተሟን እናያት ዘንድ ላክልን ሲል ልጆቹን ላከ። ልጆቹም ይህን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናኦር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አህዛብና ሰካሮች ፍላጎታቸው ዘፈን ነውና፣ ይህ ስራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። ለእኛም በውጭው ብልሆች ወይም ደጋግ ይመስሉናል። ውስጣቸው ግን አመጽና ፍትህ ማጉደል ከንቱ ነገርን የተመሉ ናቸው። ሰናኦርና ሳሮግ ወደ ጥንት ነገራቸው ተመልሰው ያቺን መጽሐፍ አነበቧትና ንጉስ በሰማይ ላይ እንዳለ፣ ይኸውም የሚነግሰው የብርሃናት ገዥ አብ ሲሆን ወልድም የሚነግሰው ከአብና ከመንፈስ ቅዱስ ጋር፣ መንፈስ ቅዱስም ከአብና ከወልድ ጋር ሆኖ የሚነግስ አለ የምትል ናት። 3ቱ ነገስታት ጽሑፉን አይተው ልባቸው ተቃጠለ፣ ፊታቸውን ቧጠጡ፣ ጸጉራቸውንም ነጩ። ከዚያም በሐሳባቸው በላያችን ላይ ንጉስ ካለ ከኛ ጋር ሊዋጋ ይችላልን? የሰማዩን ንጉስ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይግጠመን አሉ። የመንግስቱን ግዛት ቢከቡት አንዱ እንኳን ከእጃችን አያመልጥም። ብናሸንፈውም ይቅርታ እናድርግለትም። ወደ ሀገራቸው ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይ የሚያወጣና ወደ ምድር የሚያወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻው ወይም በመጀመሪያው ዕለት መሰረቷ በማይናወጥ በአለት ላይ ግንብ መስራት ጀመሩ። ሳሮግና ናምሩድ ሰናኦርም 3ቱ የአህዛብ ነገስታት ግንቧንና በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ስራ ውጭውንና ውስጡን የሚያከናውኑ አዋቆች ቁጥር 17,000 ናቸው።
እንጨት እየቆረጡ በልኩ ለማዘጋጀት የተመረጡት አዋቆች ከሆኑት ከሴት ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጁና ደንጊያም እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎችና ለእንጨት አናጺዎች አዋቆች 15,000 ሹሞች ሾሙ። እንዲሁም ከቆላው ምድር እየተቆረጠውን የማይነቅዝ እንጨት ለሚሸከሙ 12,000 አዛዦችን ሾሙላቸው። ከበረሃው ውስጥ የወደቁትን ደረቆች እንጨቶችን የሚያስነሱ 11,000 ታላላቅ አዛዦችን ሾሙ። እሊህም ጠንካሮችና ወፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ጥላቸው እንደሚያምር በቅመም ተራራ ላይ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታቸው ተሰማሩ። ስለ ምግባቸውም ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን በየክፍላቸው መደቡላቸው። የተዘጋጀውን መብሉንና መጠጡንም እየተቆጣጠሩ የሚያስቀርቡላቸው አዛዦችን ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧን ማዕዘን በሜትር እየለኩ ተከፋፍለው በየድርሻቸው ግንቡን በማስረዘም መስራት ጀመሩ። ወደ ሰማይ የመውጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቆች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነሱ በቀር ማን ነው? ከሰማይስ ወደ ምድር መውረድ ልማድ ነው። ሰማያውያን መላእክትም ወደ ፈለጉት ይወጣሉ ይወርዳሉና ቀደምት ከሆኑት የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗልና ወይም በትዕቢት ታጅሯልና የልብ ትዕቢት እግዚአብሔርን ይቃወማዋል ሲል መጽሐፍ እንደተናገረ የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፈቃዱን ለሚፈጽምለት ሁሉ ወዳጅ ስለሆነ ፈቃዳቸው እስኪፈጸም ድረስ እሺ በጀ ብሎ ይታዘዝላቸዋልና እግዚአብሔር ግን በየተሰማሩበት ይህ ስራ የኔ ድርሻ አይደለም፣ ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወደ ላይ በጣም ሲርቁ ከታች ደንጊያና ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔር የተንኮለኞቹን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐዩ ዋዕይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውን ይወረውሩ ጀመር። የበጎ ስራ ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገስታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ነበር። እነሱም ከሶስቱ ነገስታት አንዱ ንጉስ የሞተ ስለመሰላቸው ይዘፍኑ ይሸልሉ ጀመር። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሰረቷ ነቃቅሎ አፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቿ፣ አናጺዎቿ፣ ገንቢዎቹና የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ እስከ ዘላለሙ ስሙ ከፍ ከፍ ይበል፣ አሜን። ሁለተኛ ምዕራፍ የፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳምን በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸውና በየሹመታቸው ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑት ነበር። ስለዚህ እግዚአብሔር እርሱ ይቅርታና ምሕረትን እንደ መውደዱ መጠን ሚካኤልና ገብርኤልም ምሕረትን ስለ ሰው ልጅ ማማለድን ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረው በኋላ የ99ኙን ነገደ መላእክት ስማቸውን ገለጠ። ስማቸው የማይታወቅ ሰውን በአደራነት የተቀበሉና በጠባቂነት የተመደቡ እልፍ አላፋት የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ። ከዚህ በኋላ ዑራኤል በየጊዜው በግልጽ እየተነሳ ለሰው ልጅ ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክትም ስለ ሰውና ስለ እንስሳት ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁልጊዜ ምሕረትን ይለምናሉ። ሚካኤልም በየዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም አቤቱ ጌታዬ ሆይ ፍጥረትህን ፈጽመህ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና
ለወዳጅ ለአብርሃምና ለልጁ ለይስሐቅ እንዲሁም ባለሟል ለሆነ ለያዕቆብ የሰጠኸውን ቃል ኪዳን አስበህ ለእነሱ ያደረግከውን ለእነዚህም አድርግላቸው፣ ማራቸው፣ ይቅርም በላቸው እያለ ይማልዳል። በእናትህ በማርያምና በመጥምቁ በዮሐንስ ቅዱሳን በሚሆኑ በመላእክቶች ሁሉ ብለህ በመስቀልህ ኃይል እርዳን። ከፊትህ በምንቆምበትም ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛም መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ኡራኤል ከአንደበቱ ምስጋና አይለይምና የእግዚአብሔር የኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉህ የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌት ተቀን ይለምናል። ሁሉን የሚገዛ እግዚአብሔር የኡራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ እድሜውም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ ባህረ እሳትን አሻግሬ ዓይን ያላየውን ጆሮ ያልሰማውን የጻድቃን ነፍሳት ከሚያድሩበት ከዚያ በሕይወት ሀገር አምረዋለሁ። ትሕትናውንና በቅንነት ለመላእክቱ ታዛዥ መሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና ኡራኤል የቅዱሳንን ሁሉ ጸሎትና መስዋዕትን ለማሳረግ በጌታችን ዙፋን ፊት ሌት ተቀን ይቆማል። ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጥእት የሆነች ነፍስ የኡራኤል አምላክ ይቅር በለኝ ብትለኝ ከገሃነም እሳት አውጥቼ በእረፍት ቦታ እስከ ዘላለሙ ድረስ አሳርፋታለሁ አለ። የሰማይ መላእክት ሁሉ ይህን ቃል ሰምተው ተባብረው በአንድ ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረትህ የበዛ እውነተኛ ይቅር ባይ ቸር ነህ አሉና ወደ ልመናቸው ተመለሱ። ጌታቸውን ባዩት ጊዜ የመለኮቱ ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደ ታች አዘነበሉ። አሸናፊ እግዚአብሔር ምስጋና በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉ አመሰገኑ። ዳግመኛም ጌታቸውን ያዩት ዘንድ ወደ ላይ አቃንተው ሳለ ከፍርሃታቸው የተነሳ የእሳትነት ተፈጥሯቸው በሱ ፊት እንደ ውሃ የተፈጥሮ ባህሪ ሆነ። ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባህሪው እሳትና እውነተኛ ብርሃን ስለሆነ እናየው ዘንድ አይቻለንም ሲሉ አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነቱን ህልውና ወይም አኗኗርና ጥንታዊ የሆነ የሶስትነት አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋናን የተመሉና ሁለንተናቸው ግሩማን የሆኑ እነሱ ለየራሳቸው ሊታዩ አይቻልም። ዘወትር ለሚያዩአቸውም ዓይኖች ግሩማን የሚያስፈሩ ናቸው። የእግዚአብሔር ልዩ መልእክተኛ የሆነ ኡራኤልም የዓይን ቅንድብ የሚርገበገበውን ያህል እንኳን ሳይቆይ በየጊዜው ምስጋና ለማቅረብ አያርፍም። የእግዚአብሔር የኃይሉ መልእክተኛ ኡራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነና እየዘመረ ለዘላለሙ ይኖራል። የቅዱስ ኡራኤል ሰላሙና በረከቱ ለዘላለሙ ከወዳጆቹ ከኛ ጋር ይሁን አሜን። ሶስተኛ ምዕራፍ ከእመቤታችን ከቅድስት ድንግል ማርያም ስጋ ለብሶ ሰው የሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም ለመሰለ፣ ከዋክብትም ከሰማይ ወደ ምድር ወደቁ። መላእክትም ጌታችን ወደ ተሰቀለበት ቦታ ከሰማይ ወርደው ለተከበረ መስቀሉ ሰገዱለት። ብዙዎች የሰዎች ነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታችን ሆይ ሁላችን ዛሬም ቢሆን ለዘወትር ለመስቀልህ እንሰግዳለን እያሉ ፈጽመው አለቀሱ። መላእክትም በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይ ተነጠፉ። ያን ጊዜ መልአኩ ኡራኤል ሰይፉን መዞ መጣና ምድሪቷን ሊያጠፋት ቢወድም ያ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከለችው። ይህ የተሰቀለው አምላኩና የፍጥረት ሁሉ አምላክ በመሆኑ ይህን ዓለም ለማጥፋት ተቆጣ ወይም በቁጣ ተነሳ። ኡራኤል ማለት ይቅር ባይ ትዕግስተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው።
የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይም ዙሪያ በውስጥም በውጭም ክንፍ ለክንፍ ገጥመው መሏት። የአይሁድን ስድብና ውርደትን የታገሰ ስለ ሰው ፍቅር ለኛ ብሎ የታመመና የሞተ በጌታችን መስቀል ፊት መላእክት ወደ ኋላቸው ወደቁ። 6 ሰዓት በሆነ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከቦታቸው ወደቁ። የአይሁድን ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጣ ከሐሞት ጋር ቢያጠጡት ቀምሶ እምቢ አለ። ኤሎሄ ኤሎሄ አለ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። ከቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። በልጁ ምክንያት ይህችን ዓለም ሊያጠፋት ወደደ። ዳግመኛም አባት ሆይ ይህን ስራ የሚሰሩት ባለማወቅ ስለሆነ ይቅር በላቸው እያለ ወደ አባቱ ወደ እግዚአብሔር አብ ጸለየ ወይም ለመነ። ይህንም በመናገሩ ከአይሁድ ወገን ጥቂቶቹ አመኑበት። 9 ሰዓት በሆነም ጊዜ ኢየሱስ በቃሉ ጮኸና ነፍሱን ከስጋው ለያት። ያን ጊዜ 500 ባልደረቦች የተባሉት ምውታን ከመቃብራቸው ተነስተው አምላክነቱን መሰከሩለት። አእላፍ መላእክት ይጋርዱለታል። ሚካኤልና ገብርኤል፣ ኡራኤልና ሩፋኤል ስለ ሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋህድ ከእመቤታችን ከድንግል ማርያም ሰውነቷን አንጽቶ ስጋዋን ቀድሶ የለበሰውን ስጋ እንዳይዳስሱ የሚርዱና የሚንቀጠቀጡ ዓይናቸው ብዙ ክንፋቸው 6 የሆኑ ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ አንድ ገዥ ለሆነ ለሶስትነቱ ሰገዱ። ከእመቤታችን ከድንግል ማርያም በለበሰው ስጋ ታመመ፣ ሞተ። በመቃብርም ውስጥ 3 ቀንና 3 ሌሊት አደረ። ፀሐይ ከመግባቷ ወይም ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋው። ስለ አዳም ጥምቀትና ስለ ሁላችን ሕይወት ከቀኝ ጎኑ ደምና ውሃ ፈሰሰ። መልአኩ ቅዱስ ኡራኤል የአምላካችንንና የጌታችንን ደም በብርሃን ጽዋ ተቀብሎ መጋቢት 27 ቀን በብርሃን መነሳንስ በመርጨት ዓለሙን ሁሉ ባረከ፣ ቀደሰ። የፍጥረት ሁሉ አምላክ ለሆነ ፈጣሪያችን ዛሬም ዘወትርም እስከ ነፍስ ህቅታ ድረስ ከዚያም በኋላ ለዘላለሙ ለሱ ምስጋና ይገባል። አሜን። ተአምር ዘገብረ ቅዱስ ኡራኤል ሊቀ መላእክት ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱ በረከቱ ከወዳጆቹ ከኛ ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበር። ከዕለታት በአንድ ቀን ኤጲስቆጶሱ ደቅሲዮስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ኡራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተክርስቲያን አምላክን ወደ ወለደች ወደ እመቤታችን ድንግል ማርያም ቤተክርስቲያን ሄዶ ገባና ያ በሽተኛ ከቅዱስ ኡራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመር። ያን ጊዜ ቅዱስ ኡራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይ ወደቀ። ቅዱስ ኡራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበውም። ትንሽ ቆይቶም ከእንግዲህ ወዲያ ይህን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ የአምላክህና የአንተ ቅጣት ወይም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኝ አለው። ከዚህ በኋላ ቅዱስ ኡራኤል ያን ሰው በፊትህ ይህን ያየኸውን ተአምር እግዚአብሔርም እንዴት እንዳዳነህ ለሰው ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ኡራኤል ያደረገለትን ተአምር ተናገረ። ስለዚህ ነገርም የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ ይኸው ሰው በመላ ዘመኑ ሁሉ የመላእክት አለቃ የቅዱስ ኡራኤልን ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። ለእግዚአብሔርና ለእናቱም ለድንግል ማርያም ለዘላለሙ ክብር ምስጋና ይሁን፣ አሜን። የቅዱስ ኡራኤል ጸሎቱና ረዳትነቱ ለዘላለሙ ከወዳጆቹ ከኛ ጋር ይሁን፣ አሜን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላክ ኡራኤል ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።